አረባት ሀገር ያላችሁ እህቶቼ አሰሪዎቻችሁ ለአንድ ቀን ለሁለት ቀን ከቤት ውስጥ ወጥተው ሊሆን ይችላል ወይ ተሳፍረው ሊሆን ይችላል። እናንተ ቤት ውስጥ ብቻችሁን ልትቀሩ ትችላላችሁ። በዛን ሰዓት እባካችሁ ትልቅ ጥንቃቄ አድርጉ። አንድ እህታችን አሰሪዎቿ ጥለዋት እሷ ቤት ውስጥ ብቻ ቀርታ ይሳፈራሉ። በዛን ሰዓት ምን አይነት ነገር እንደገጠማት ምን አይነት ችግር እንደገጠማት ቪዲዮውን ሰምተን እንመለስ። ወደ ቪዲዮ ስሙኝማ ጉድ ልንገራችሁ። ሳውዲ ላይ አሰሪዎቿ ለሁለት ቀን መንገድ ወጡና ልጅቱ ሻወር ቤት ውስጥ ሞታ ነበረ ማለት ነው። ትላንትና ሻወር ቤቱ ተዘግቶባት ዛሬ ነው የወጣችው። አልሞተችም፣ ተርፋለች። ግን ስለ ጉዳዩ ልንገራችሁ። እኔ በጣም አስገርሞኛል ማለት ነው። እና አሰሪዎቿ ለሁለት ቀን ቫኬሽን ሲወጡ ወደ 4 ሰዓት አካባቢ ነው ትላንትና የወጡት ማለት ነው። ቁርስም አልበላችም። ከዛም በኋላ እነሱ ከሄዱ በኋላ ስራ ምናምን ስራ አደረገችና ሻወር ከገቡ በኋላ ቁርስ በላለሁ ብላ ሻወር ቤት ትገባለች። ሻወር ቤት ስትገባ የሻወር ፎጣ አለ አይደለ? ሻወር ከገባን በኋላ ሰውነታችን የምናደርቀው ቤት ውስጥ ብቻዋን ስለሆነች በራፎቹን ሁሉ ቆላልፋለች። እንግዲህ እሷ ብቻ ናት ያለችው። ከዛም ፎጣውን ይዛ ገባች ማለት ነው። ልብሶቿ ምናምን ክላሷ ላይ ጥላ ማለት ነው። ከዛም በኋላ ሻወር ቤት ከገባች በኋላ ሻወር ገብታ ታጥባ ልትወጣ ብላ በሩን ማለት ነው እየቆለፈችውን የሻወር ቤቱን በር ስትከፍት አልከፈትም አለ። ስትሞካክረው ማለት ነው ቁልፉ ውስጥ ላይ ተሰበረ ማለት ነው። ቁልፉ ውስጥ ላይ ተሰበረበትና መክፈት አቃታት ማለት ነው። ቪላ ቤት ነው፣ ብቻዋን ናት ያለችው። ጮኸች፣ ምን አለች፣ ስልኳ ክላሷ ላይ ነው ያለው ማለት ነው። እና በቃ መውጫ መንገድ አጣች። በሩ ተሰበረ፣ መክፈት አቃታት ማለት ነው። ያለችው ሻወር ቤት ነው። እንደው እንዳትመታ ራሱ ወንበር ምናምን የለ፣ ድንጋይ የለ፣ ምን የለ። እሷ ብቻ ናት ያለችው ሻወር ቤት ውስጥ ማለት ነው። እና እዛው እያለቀሰች አደረች፣ ዋለች። ቁርስ ሳትበላ፣ ምሳ ሳትበላ፣ እራት ሳትበላ። በንጋታው ሌላ ሰራተኛ አለ እነሱ ቤት ማለት ነው። ሴት ሳይሆን ወንድ ሰራተኛ እነሱ ጋር አይደለም የሚኖረው። በር ላይ ማሳ አለና ማሳ ላይ ነው የሚሰራው እና የራሱ ክላስ አለው እዛ ማለት ነው። እና እሷ ሻወር ቤት የገባችበት ከክላሱ ፊት ለፊት ማሳ አለ፣ አትክልት ምናምን አለ ግቢ ውስጥ ማለት ነው። ያህኑ ውሃ ለማጠጣት አጋጣሚ አመል መጣ ማለት ነው። ወንዱ ሰራተኛ መጣና መስኮቱን ከፍታ ጮኸች ማለት ነው። ስትጮህ ሰውየው ደግሞ በር ላይ ካሜራ ስላለ በሩን ለመክፈትም ማለት እሱ ወደ እሷ ለመጠጋትም ፈራና እርቀት ላይ ሆኖ ምን ሆነሽ ነው ምናምን አላት። ከዛም በኋላ በር እንደዚህ ተዘግቶብኛል መውጣት አልቻልኩም ምናምን ብላ ነገረችው ማለት ነው። ከዛን ስትነግረው እሱ ደግሞ ለአሰሪው ደወለለት፣ ለሰውየው ማለት ነው። ሲደውልለት ሰውየው ምንድነው ምናምን ሲባል በሩ እንደዚህ ተሰበረባትና ትላንትና ነው ውስጥ እየገባሁት መውጣት አልቻልኩም ብላለች ምናምን ብሎ አመል ነገረው ለሰውየው ማለት ነው። ከዛም በኋላ ሰውየው ደግሞ እዛ ቫኬሽን የወጣበት ቦታ ሆኖ በመኪና ቁልፍ ላክ። በመኪና ማለት ነው። ሪዘርቭ ቁልፍ እነሱ ጋር ነበረ፣ ግን እሷ የቆለፈችበት እንትን ሳይሆን ከኋላ በር ቁልፍ ነበረ ማለት ነው። አጋጣሚ መኪና ውስጥ ማለት ነው። ከዛን እሱን ቁልፍ በመኪና ላከና እና የባሉኮ ወንድም መጥቶ እንዲከፍት አስደረገ። ከዛን በኋላ በር ገብቶ ምናምን እሷ የነበረችበትን ሻወር ቤቱን ሰብሮ አስወጧት እና እስትንፋስ ምናምን አጥሯት ነበር። ከዛም በኋላ ያው አሁን ደህና ናት። እና ማንም ሰው ቤት ከሌለ ማለት ነው ሀማም እንዳትቆልፉ ማለት ነው። ሀማም እንዳትቆልፉ መለስ ብቻ አድርጋችሁ ታጠቡት፣ ሰው ከሌለ ማለት ነው። ማን ያውቃል ሊሰበር ምናምን ይችላል፣ ምን እንደሚመጣ አይታወቅም። እንደ ልጅቷ እንዳትሆኑ ማለት ነው። እና እኔም ከዚህ በፊትም የኔ ሰዎችም ከሌሉ እኔ ራሱ ዘግቼ ቆልፌ ነበር የሚታጠበው። የምሬ ነው የምላችሁ። ግን አሁን ከዚህ በኋላ ማንም ሰው ቤት ከሌለ መለስ ብቻ አድርጌ ነው የምታጠበው እንጂ አልቆልፈውም። እንዴ ቪላ ቤት እኮ እንዴ 20 ዓመት የቆየ 30 ዓመት የቆየ የስንት ዓመት በር ነው ሲጀመር ቤቱ አዲስ አይደለም የቆየ ነውና ያን ልነግራችሁ ፈልጌ ነው። እሺ ጉድ እንዳትሆኑ። አሁን ሰራተኛው ወንዱ ሰራተኛ ባይኖር እኮ ውስጥ ላይ ትሞታለች ልጅቱ። ሁለት ቀን እነሱ ባይመጡ ማለት ቫኬሽኑ ለ15 ቀን ለወር ምናምን ቢሆን አስባችሁታል።
ይዘው ነው የምትሞተው። ሬሷ ነበር የሚገኘው ማለት ነው። እና ወንድ ሰራተኛ ግቢያቸው ውስጥ ማኖሯ እሷን ጠቅሟታል። እና እነዚያም ጥንቃቄ አድርጉ ለማለት ነው። ይህን ይመስላል ባይ ውዶቼ። እንግዲህ ተመልሼ መጥቻለሁ። ያው ከመግቢያ ላይም ሰላም አላልኳችሁም። ሰላማችሁ በያላችሁበት ብዝዝት ይበልልኝ ብያለሁ። እና እንግዲህ ሁላችሁም ትማሩበት አላችሁ ብዬ አስባለሁኝ። አሰሪዎቻችሁ በሚሳፈሩ ሰዓት ወይንም ቤት ውስጥ ጥለዋችሁ በሚሄዱ ሰዓት ትልቅ ጥንቃቄ አድርጉ። በተለይ ሻወር ስወስዱ እንግዲህ እህታችን እንደሰማችኋት ሻወር በምወስዱ ሰዓት ቢያንስ ስልካችሁን ይዛችሁት ግቡ ማለት ነው። ስልካችሁን ይዛችሁ ግቡ። ቢያንስ እንኳን ለሚፈጠረው ነገር በስልካችሁ ችግራችሁን እንትን ማለት እንድትችሉ ስልካችሁን ሽንት ቤት ያኔ ውሃ የማይደርስበት ቦታ አድርጋችሁ ስልካችሁ ይቀመጥ ማለት ነው። የሆነ ችግር እንኳን ቢፈጠር ማለት ነው። በሁሉም ነገር ማለት ነው። ሻወር በምወስዱ ሰዓት መዝጊያ ባትዘጉ ጥሩ ነው። በቤት ውስጥ ሰው ከሌለ ማለት ነው። በቤት ውስጥ ሰው ከሌለ በቃ አትዝጉ። ከዛን ውጭ ደግሞ ትልቅ ጥንቃቄ ማድረግ አለባችሁ። በተለይ ደግሞ ውጭ ላይ ቆሻሻ ለመጣል ወጥታችሁ በዛን ሰዓት የውጭ በር ንፋስ ሊዘጋባችሁ ይችላል እና ያን ነገር ጥንቃቄ ማድረግ አለባችሁ እንዳይዘጋባችሁ። ቁልፋችሁን በስነ ስርዓት መያዝ አለባችሁ። ብዙ እህቶች አሁን ቁልፍ እየረሱ እየወጡ ብዙ በር ላይ ቆመው ብዙ እየተቸገሩ እና በጣም ከባድ ነው። ደግሞ ሰዎቻችን በቤት ውስጥ ደግሞ ጥለውን በሚሄዱ ሰዓት እኛን አምነውን ምንም ችግር እንደሚገጥመን አያስቡም ማለት ነው። እና በዛን ሰዓት እናንተ ትኩረት ማድረግ አለባችሁ በእንደዚህ አይነት ነገር ማለት ነው። ቁልፍ ደግሞ እኛ አሁን ያለሁባቸው ሰዎች የሚገርማችሁ በየቦታው ውጭ ላይ ቁልፍ ያስቀምጣሉ ማለት ነው። ያው እኛ ቤተሰቦቹ ብቻ የምናውቀውን ቦታ እንትን ይሉና በየቦታው ቁልፍ አለ ማለት ነው። ማለት ከአጥር ግቢ ማለት ነው። ከአጥር ውጭ አይደለም። ከአጥር ግቢ ምሳሌ አሁን ብዙ ጋር መግቢያ አለ ማለት ነው። በረንዳችን በጣም ሰፊ ስለሆነ አንዱ ቢዘጋ በአንዱ መግባት እንድንችል የውጭውም የሁሉም ቤት የራሱ ቁልፍ ውጭ ላይ ይቀመጣል ማለት ነው። ወደ 2-3 ቦታ ማለት ነው። እና እንደዛም እንዲያደርጉላችሁ አንዱን ቁልፍ ወደ 3-4 ማባዛት ስለሚቻል እንደዛ እንዲያደርጉላችሁ ሰዎቻችሁ መጠየቅ አለባችሁ። ከዛን ውጭ ደግሞ ራሳችሁን ጥንቃቄ ማድረግ አለባችሁ። ለሚደርስባችሁ ነገር እናንተ ናችሁ እንትን ኃላፊነቱን መውሰድ ያለባችሁ። እንግዲህ እህታችን ለ3 ቀን ያክል ማለት ሽንት ቤት የአእምሮ ጭንቀት አለ፣ ብዙ ነገር አለ። በተለይ ደግሞ አዳዲሶች አሁን ትልቅ ጥንቃቄ ማድረግ አለባችሁ። ማለት ብዙ ነገር ሊኖር ይችላል። አንዳንድ ሽንት ቤት ራሱ በጣም እፍን ያደርጋል። በምታጣጠቡበት ሰዓት ራሱ የሞቀ ውሃ ከሆነ በጣም ትልቅ ኦክሲጅን አለው። በዛን ሰዓት እንዲያፍናችሁ ሽንት ቤት መስኮት ካለ መክፈት አለባችሁ። ሻወር በምወስዱ ሰዓት መስኮት ካለ ክፈቱ። በጣም ደግሞ ሙቀትም ሀገር የምትሰሩ ካላችሁ ጥንቃቄ ማድረግ አለባችሁ። የእውነት በጣም ከባድ ነው። ከእንደዚህ አይነት አደጋ ፈጣሪ ይሰውረን። ብዙ ነገሮች አሉ። ስደት ላይ ስንኖር ብዙ ነገሮች አሉና ራሳችንን መጠበቅ አለብን። ሰዎቻችን ኃላፊነት ሰጥተውን እስከወጡ ድረስ እኛ ደግሞ ማስተዋል አለብን ማለት ነው። እና ይችታችን በጣም በስመ አብ አሰባችሁን ለ3 ቀን ያክል ነው የቆየችው። እንግዲህ ሰዎቿ ተሳፍረዋል። ቤት ውስጥ ደግሞ እንትን እንደ ዘበኛ አይነት እሱ ባይኖር አሁን ሌላ ሰው መጥቶ አስደውላ እንደዛ ባይሆን ጮሃ እንትን ባይለን ያው ህይወቷን አታ ነበር ማለት ነው። የሰው ልጅ ቢያንስ ከ3 ቀን በላይ መቆየት አይችልም። በራብ አለ፣ ዋጥም አለ። እንግዲህ አስቡት። ያቺ ልጅ እንግዲህ ኦክሲጅን በጣም ያስፈልጓት ነበረ ማለት ነው። ከባድ ነው። የሰው ልጅ ህይወት ምን እንደሚያጋጥመን አናቅም። እኛ ብዙ ነገር እናስባለን፣ ለብዙ ነገር እንጨነቃለን፣ ግን ምን እንደሚያጋጥመን እኛ አናቅም። እና እህቶቼ ህይወታችሁን ጠብቁ። የእምነት ህይወታችሁን ጠብቁ። ብዙ ነገሮችን ይደርስብናል። ብዙ ነገሮችን ሳናስባቸው ይደርስብናል። አንዳንዶቻችን ራሳችንን ጠብቀን ራሳችንን ምንም አይነት ነገር አይደርስብንም፣ ምን ያጋጥመናል፣ ይሄማ ምንም አይደርስብን ብለን ሳናቀው ህይወታችን እናጣለን። አንዳንዶቻችን ደግሞ በራሳችን ህይወታችን የምናጠፋበት ነገር አለ ማለት ነው። እና በቃ ስደት ላይ ብዙ ነገር ፈተናዎች፣ ብዙ ነገሮች ሊያጋጥሙን ይችላሉ። እነኛን ፈተናዎች፣ እነኛን ችግሮች ደግሞ በቃ በራሳችን ቀስ ብለን በቃ ያልፋል።
አልፎ ነገ መልካም ህይወት እንኖራለን ብለን አስበን እንደዛ ነው ማሰብ ያለብን እንጂ ብዙዎች እያያችሁ ነው ሰሞኑን ሶሻል ሚዲያ አንዱ በባህር ይሞታል፣ አንዱ በዙ የምናውቃቸው እህቶቻችን ትናንት እየሳቁ ሶሻል ሚዲያ የምናያቸው ዛሬ ያሳቃቸው ጠፍቶ ወደማይመለሰው ዓለም እየሄዱብን ያሉትና ራሳችንን መጠበቅ አለብን ከእንደዚህ አይነት ነገሮች ከሚያጋጥሙ ነገሮች ሁሉ። ሁሉም አረባት ሀገር ያለ ሴት ሁሉም የራሱ የሆነ ውስጡ ቁስል አለው። የእውነቴን ነው የምላችሁ ማለት ነው። እና ሁላችንም በሚደርስብን ችግር ውስጥ ያልፋል። ነገ የተሻለ ህይወት እንኖራለን፣ ነገ በቃ ጥሩ ነገር እናገኛለን ብለን አስበን ራሳችንን አረጋግተን ለተሻለ ህይወት ራሳችንን ማመቻቸት ነው ያለብን ማለት ነው። ፈጣሪ ከድንገተኛ ነገር ይሰውረን፣ ከእንደዚህ አይነት ነገሮች ይሰውረን። ትልቅ ጥንቃቄ አድርጉ። ለሚደርስባችሁ ነገር በቃ ማስተዋል አለባችሁ። እዚህ ከሀገር የወጣችሁት ለሚደርስባችሁ ፈተና እንዋጋለን ብላችሁ ነው አይደለ? ያን ፈተና ደግሞ በቃ ቀስታ ተዋግታችሁ የምታስቡት ደረጃ ላይ እንድታልፉ እዛ የምታስቡት ደረጃ ላይ ለመድረስ ፈተናዎችን እያሳለፋችሁ በህይወት እስካላችሁ ድረስ ማለት ነው። እና እንደዛ ነው ውዶቼ። ያው ትማሩበታላችሁ ብዬ ነው። ብዙ እህቶቼ ለአዲሶችም ለነባሮችም ይጠቅማል ብዬ ነው። አንዳንድ ጊዜ አናስተውልም፣ ሳናስተውል ሊፈጠር ስለሚችል ጥንቃቄ እናድርግ ማለት ነው። ሁላችሁንም ወዳችኋለሁ። መልካም ጊዜ። ባይ ባይ።